ሰበር ዜና የጀነራሉ መጥፋት መነጋገሪያ ሆኗል። ጀነራል አበባው ታደሰ በአደባባይ ከታዩ ወራቶች ተቆጥረዋል። ይህንን ተከትሎ ከባባድ ጭምጭምታዎች እየወጡ ነው። ወዲህ ደግሞ 13 ከፍተኛ ባለስልጣናት በዛሬው ዕለት በቁጥጥር ስር መዋላቸው ሲሰማ፣ አምባሳደር አሪቨን ማሲንጋ መቀሌ ሲገቡ ደብረ ጽዮን በአንጻሩ ወደ አስመራ መጓዛቸውን የሚገልጽ ጥብቅ መረጃ ወጥቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁኑ የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮውን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የጀነራሉ ደብዛ መጥፋት ከባድ መነጋገሪያ ፈጥሯል። የመከላከያ ቁልፍ መኮንንና ምክትል ኢታማዦር ሹም ጀነራል አበባው ታደሰ በአደባባይ ከታዩ ረጅም ጊዜ መቆጠሩን ተከትሎ ከባድ ጥርጣሬ ተፈጥሯል። ለቤተ መንግስት ቅርብ የሆኑ ምንጮች ስለዚህ ጉዳይ በዛሬው ዕለት ጥብቅ መረጃን አጋርተዋል። የቤተ መንግስት ምንጮቹን መረጃ ወደ እናንተ የምናደርሳችሁ ይሆናል። 13 ከፍተኛ አመራሮች በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ባደረገው ድንገተኛ ኦፕሬሽን እና የረጅም ጊዜ ክትትል ባለስልጣናቱ ከነማስረጃዎቻቸው መያዛቸው ታውቋል። የፌዴራል ፖሊስ ከጠቅላይ ሚኒስትሩ ጽህፈት ቤት በተሰጠው ትዕዛዝ ባደረገው በዚህ ኦፕሬሽን ያልተጠበቁ አመራሮች ጭምር ነው የተያዙት። ለመሆኑ እነዚህን ባለስልጣናት በምን ምክንያት በቁጥጥር ስር ሊውሉ ቻሉ የሚለውን በዝርዝር እንነግራችኋለን። የአሜሪካው አምባሳደር መቀሌ ተከስተው ህወሓትን አስጠንቅቀዋል። አምባሳደሩ መቀሌ በገቡበት ሰዓት ደብረ ጽዮን ወደ አስመራ መጓዛቸው ታውቋል። በተጨማሪም አምባሳደር ማሲንጋ የቁም እስረኛ ከሆኑት ጀነራል ታደሰ ወረደ ጋር መነጋገራቸው ተነግሯል። ትሰሙታላችሁ። በሌላኛው መረጃችን ደግሞ አብይ በኢትዮጵያ አንዣበዋል ስላሏቸው አሞራዎች ጉዳይና ስለሰጡት ማስጠንቀቂያ መረጃ ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም በፕሮፓጋንዳ አንዘናጋም፣ በሸፍጥ ከቀይ ባህር አባረሩን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ ሰማይ ላይ ያንዣበቡ ነው ስላሏቸው አሞራዎችም አነጋጋሪ መልእክት ልከዋል። ህወሓት መራሹ ኢህአዴግ ቀይ ባህርን አሳልፎ በመስጠቱም ወርፈዋል። ጠቅላይ ሚኒስትሩ አገሪቱ ስትለማና ስትገነባ አብረው ያልነበሩ ነገር ግን ግጭት ሲነሳ ጥይትና ፕሮፓጋንዳ የሚያቀብሉ ጣልቃ ገቦችን በጽኑ ያወገዙ ሲሆን ከኢትዮጵያውያን ፈቃድ ውጪ ማንም አካል ጥቅሟን በጉልበት ሊነጥቅ እንደማይችልና ይህንን ማሰብ ከንቱ ምኞት መሆኑን በማንሳት ከባድ ማስጠንቀቂያ አስተላልፈዋል። በታሪክ ኢትዮጵያ ውስጥ የሚካሄደው የፖለቲካ አካሄድ በኃይለ ቃል ተጀምሮ በኃይል እርምጃ የሚደመደምና ከፍተኛ ዋጋ የሚያስከፍል በመሆኑ ይህ የታሪክ ስብራት በቃ ሊባል እንደሚገባ ጠቅላይ ሚኒስትሩ አሳስበዋል። ይህንን ያሉት የሀገራዊ ምክክር ጉባኤው ላይ ሊመክሩ ለተገኙት ተመካካሪዎች ከመመካከር ይልቅ በኃይል የሚደረግ ድርጊት ዋጋ እንደሚያስከፍል በሚያስገነዝቡበት ወቅት ነው። ኢትዮጵያ ታሪክ ጠገብ ጥንታዊት ሀገር ነች ያሉት ጠቅላይ ሚኒስትሩ በዚህ ታሪክ ውስጥ ያለውን የፖለቲካ ስብራት ለአንዴና ለመጨረሻ ጊዜ ልንሰናበተው ይገባል ብለዋል። ወደ ኋላ መለስ ብለው የኢትዮጵያን አገዛዞች ስልጣኔዎችና ስርወ መንግስታትን ታሪክ በመፈተሽ በሁሉም ዘመን የሚታየው ዋነኛ ስብራት ይህ በኃይል የመወሰን አካሄድ መሆኑን ገልጸው ተመካካሪዎች አንድ የሚያደርጋቸውና ሀገራቸውን በሚጠቅም ጉዳይ ላይ እንዲያተኩሩ ጥሪ አቅርበዋል። ይህ በኃይል የመወሰን የታሪክ ስብራት በሀገሪቱ ላይ ያስከተለውን ኪሳራ ሲያብራሩም የቀይ ባህርን ታሪካዊ አጋጣሚ አንስተዋል። ኢትዮጵያ ለሺህ ዘመናት ያስተዳደረችውና በባለቤትነት የያዘችውን ቀይ ባህር ያልተመረጠና ያልተወያየ መንግስት አሳጥቶናል ያሉት ጠቅላይ ሚኒስትሩ በሸፍጥ ኢትዮጵያን የጂኦግራፊ ወይም መልክዓ ምድራዊ እስረኛ ያደረጋት የውስጥ ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ኖሮ እንዳልሆነ አስገንዝበዋል። ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሻኮትና ስንጣላ ግን የሚያንዣብቡ አሞሮች ስላሉ ነው ያሉት ጠቅላይ ሚኒስትሩ ህዳሴን ስንገነባ ከተሞቻችን ሲያሸበርቁና ልማት ስንጀምር አብረውን ያልነበሩ አካላት እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት፣ ብርና የሚዲያ ፕሮፓጋንዳ እንደሚያቀብሉ በመግለጽ በስም ያልጠቀሷቸውን ጣልቃ ገቦች ወቅሰዋል። በመጨረሻም በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች መልእክት አለኝ ያሉት ጠቅላይ ሚኒስትር አብይ ከብቱን መርጠው የሚገዙትና የቅርጫውን ባለቤት የሚወስኑት ራሳቸው ኢትዮጵያውያን መሆናቸውን አስምረውበታል።
ከተረፈውና ከማይፈለገው ውጪ የትኛውም አሞራ በጉልበት ከየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችልና ከፈቃዳችን ውጪ ኢትዮጵያ በፕሮፓጋንዳ ትዘናጋለች ወይም ጥቅሟን አሳልፋ ትሰጣለች ብሎ ማሰብ ከንቱ ምኞት መሆኑን በጠንካራ ቃላት አስታውቀዋል። ወደ ቀጣይ መረጃችን ስናመራ የአሜሪካው አምባሳደር መቀሌ ተከስተው ህወሓትን አስጠንቅቀዋል። አምባሳደሩ መቀሌ በገቡበት ሰዓት ደብረጽዮን ወደ አስመራ መጓዛቸው ታውቋል። በተጨማሪም አምባሳደር ማሲንጋ የቁም እስረኛ ከሆኑት ጀነራል ታደሰ ወረደ ጋር መነጋገራቸው ተነግሯል። ዛሬ ወደ መቀሌ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከህወሓት አመራሮች ወደ ፕሪቶሪያ ስምምነት እንዲመለሱ ማስጠንቀቃቸው ተሰምቷል። አሜሪካ ደብረጽዮንን እንደ ትግራይ መሪ ከመቀበል ይልቅ ጀነራል ታደሰ ወረደን ወደ ስልጣን መመለስ ምርጫ ማድረጓ ታውቋል። አምባሳደሩ ለተከታታይ 2 ጊዜ ከተሰረዘው የጉዞ እቅዳቸው በኋላ ዛሬ ሐምሌ 8 2018 ዓ.ም ወደ መቀሌ አቅንተው ከሁለት የህወሓት ከፍተኛ አመራሮች ጋር ተወያይተዋል። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ ዓለም ባሊማ ጋር ነው። የአሜሪካው አምባሳደር ከሁለቱ የህወሓት አመራሮች ጋር ውይይት ካደረጉ በኋላ ለክልሉ ሚዲያዎች በሰጡት ማብራሪያ ቡድኑ ወደ ፕሪቶሪያ ስምምነት እንዲመለስ ገልጸዋል። አምባሳደር ማሲንጋ የፕሪቶሪያውን የሰላም ስምምነት በመተግበር ወደ ተሟላ ዘላቂ ሰላም ለመሸጋገር በህወሓት በኩል ስላለው ዝግጁነት ጥያቄ ማንሳታቸውን ጠቁመዋል። ህወሓትን ወክለው ከአምባሳደሩ ጋር የተወያዩት አማኑኤል በበኩላቸው ከአምባሳደሩ ጥያቄ ላይ ቡድናቸው ያለውን አቋም ማሳወቃቸውን ገልጸዋል። አማኑኤል በእኛ በኩል ዛሬም ሆነ ነገ ችግሮችን በሰላማዊ ውይይት ለመፍታት ዝግጁ ነን። ለዚህም በተደጋጋሚ ጥሪ ስናደርግና ስንሰራ ቆይተናል ብለዋል። አምባሳደሩ ከፕሪቶሪያው ስምምነት አፈጻጸም በሚጣረስ ሁኔታ ስልጣን የተቆጣጠሩትን ደብረጽዮን ገብረ ሚካኤልን ስለማግኘታቸው እስካሁን አልተረጋገጠም። በተመሳሳይ በመፈንቅለ አስተዳደር ከስልጣናቸው ተነስተው መቀሌ ውስጥ የቁም እስረኛ ሆኗል የሚባልላቸውን ሌተናል ጀነራል ታደሰ ወረደንም ስለማግኘታቸው የተባለ ነገር የለም። አምባሳደሩ ከ2 ሳምንት ገደማ በፊት ወደ መቀሌ ለማቅናት እቅድ ይዘው ደብረጽዮንና ጀነራል ታደሰን ከማግኘት ጋር በተያያዘ አለመግባባት ጉዞ መሰረዛቸው ይታወሳል። አምባሳደሩ ሀገራቸው አሜሪካ ውድቅ ያደረገችውን የህወሓት ስልጣን መቆጣጠር ተከትሎ ደብረጽዮንን ወንደ ትግራይ ክልል ፕሬዝዳንት ለማነጋገር አልፈቀዱም ነበር። በአንጻሩ በኃይል ከስልጣናቸው የወረዱትን ጀነራል ታደሰ ወረደን እንደ ጊዜያዊ አስተዳደር ፕሬዝዳንትነት ለማነጋገር እቅድ ነበራቸው። በጉዳዩ ላይ በአሜሪካ ኤምባሲና በህወሓት መካከል መግባባት ላይ መደረስ አለመቻሉን ተከትሎ አምባሳደሩ የጉዞ እቅዳቸውን እንደገና ከልሰው ወደ መቀሌ ለማቅናት ተገደዋል። አምባሳደሩ በዛሬ የመቀሌ ጉዟቸው ደብረጽዮንንም ጀነራል ታደሰንም አለማግኘትን መርጠዋል ተብሏል። የማሲንጋ ውሳኔ ደብረጽዮንን እንደ ፕሬዝዳንትነት ላለመቀበል ሲሆን እውቅና የሚሰጡትም በኃይል ለፈረሰው ጊዜያዊ አስተዳደር ነው። ለዚህም ይመስላል የጀነራል ታደሰ ወረደ አስተዳደር ምክትል ሆነው ቆይተው በደብረጽዮንም ካቢኔም በዚያው ስልጣን ላይ የቀጠሉትን አማኑኤልን ለማግኘት የመረጡት። በቀጣይ መረጃችን 13 ከፍተኛ አመራሮች በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ባደረገው ድንገተኛ ኦፕሬሽን እና የረጅም ጊዜ ክትትል ባለስልጣናቱ ከነማስረጃዎቻቸው መያዛቸው ታውቋል። የፌዴራል ፖሊስ ከጠቅላይ ሚኒስትሩ ጽህፈት ቤት በተሰጠው ትዕዛዝ ባደረገው በዚህ ኦፕሬሽን ያልተጠበቁ አመራሮች ጭምር ነው የተያዙት። እነዚህ ባለስልጣናት በምን ምክንያት በቁጥጥር ስር ሊውሉ ቻሉ የሚለውን በተመለከተ ዝርዝር መረጃ ወጥቷል። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀልና መልካም አስተዳደር ችግሮች ጋር ተያይዞ መንግስታቸው እንደማይታገስና ባለስልጣናት ላይ እርምጃ እንደሚወስዱ በተናገሩበት ማግስት ከ13 በላይ ከፍተኛ ባለስልጣናት ከስልጣናቸው መሰናበታቸው ከፍተኛ መነጋገሪያን ፈጥሯል። ባለስልጣናቱ የተባረሩት ከሙስና ወንጀልና ብልሹ አሰራር ጋር በተገናኘ መሆኑ የተገለጸ ሲሆን የተሰናበቱት የአዲስ አበባ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ አመራሮች ናቸው። የአዲስ አበባ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ ከአመራሮችን በተጨማሪ 105 ሰራተኞቹንና ደንበኞቹን በዲሲፕሊንና በሕግ ተጠያቂ ማድረጉን አስታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት በዲጂታል ቴክኖሎጂ መሻሻል የታየበት አፈጻጸም መመዝገቡን ገልጿል። የኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ የ2018 በጀት ዓመት አፈጻጸም ሪፖርትን በተመለከተ እንደገለጹት
በበጀት ዓመቱ የከተማዋን ነዋሪዎች በዲጂታል ቴክኖሎጂ የተደገፈ ፈጣን አገልግሎት በመስጠት የተሻለ አፈጻጸም ማስመዝገብ ተችሏል ብለዋል። ነዋሪዎች ባሉበት ሆነው በሞባይል መተግበሪያ አማካኝነት የልደት ካርድ፣ የነዋሪነት መታወቂያና ያለገባ የምስክር ወረቀት ማግኘት የሚችሉበትን አሰራርን በመዘርጋት በርካታ ተገልጋዮች ተጠቃሚ ሆነዋል ብለዋል። በሌላ በኩል በ154 የጤና ተቋማት ላይ ወቅታዊ የልደት ምዝገባ፣ በ12 የፌዴራል የመጀመሪያ ደረጃ ፍርድ ቤቶች የፍቺና የጉዲፈቻ ምዝገባ እየተከናወነ መሆኑ በሪፖርቱ ተመላክቷል። ኤጀንሲው በብልሹ አሰራርና በሌብነት ተግባር ላይ ጠንካራ እርምጃ መውሰዱን የገለጹት ኃላፊው በዚህም 13 ከፍተኛ የኤጀንሲው አመራሮች፣ 78 ፈጻሚና 14 ባለጉዳይ በድምሩ 105 ሰዎችን በዲሲፕሊንና በሕግ ተጠያቂ ማድረጉን ነው ያስታወቀው። ይህም ካለፈው በጀት ዓመት ጋር ሲነጻጸር ቅናሽ ያሳየ ሲሆን ተቋሙ ለሕግ የበላይነትና ተጠያቂነት የሰጠውን ትኩረት ያሳያል ተብሏል። በቀጣይም በተደራሽነትና በባለሙያዎች ስነ ምግባር ዙሪያ የሚታዩ ክፍተቶችን በመቅረፍ ተጠያቂነት የሰፈነበትና ግልጽነት ያለው አገልጋይነትን በተግባር ማረጋገጥ ይኖርብናል በማለት አቶ ዮሴፍ መልእክታቸውን አስተላልፈዋል። በቀጣይ መረጃ የጀነራሉ ደብዛ መጥፋት ከባድ መነጋገሪያን ፈጥሯል ይነላል። የመረጃ ቁልፍ መኮንንና ምክትል ኢታማዦር ሹም ጀነራል አበባው ታደሰ በአደባባይ ከታዩ ረዘም ያለ ጊዜ መቆጠሩን ተከትሎ ከባድ ጥርጣሬ ተፈጥሯል። ለቤተ መንግስት ቅርብ የሆኑ ምንጮች ስለዚሁ ጉዳይ በዛሬው ዕለት ጥብቅ መረጃን አጋርተዋል። ጀነራል አበባው ታደሰ ባልተለመደ መልኩ ከአደባባይ ጠፍተዋል። እነ ጀነራል ይልማ መርዳሳ፣ ጀነራል መሐመድ ተሰማ፣ ጀነራል ብርሃኑ በቀለ በተደጋጋሚ በአደባባይ ቢታዩም ጀነራል አበባው ግን ከአደባባይ ጠፍተዋል። አንዳንድ የመረጃ ምንጮች ጀነራል አበባው ለሕክምና ወደ አሜሪካ ከተጓዙ በኋላ አልተመለሱም እያሉ ነው። ጀነራሉ ከ4 ወራት በፊት በተለያዩ ወታደራዊ ዝግጅቶች ላይ በመገኘት የሰሜን ምዕራብ እዝን የዝግጁነት ደረጃ ጎብኝተዋል። እንዲሁም በሁርሶ የሰላም ማስከበር ሰልጣኞች ምርቃትን መርተዋል። ከዚያ በኋላ ግን አልታዩም። ይሁን እንጂ በሀገሪቱ ካለው ወቅታዊ ፖለቲካዊና ወታደራዊ ውጥረት አንጻር የእሳቸው እንቅስቃሴ በተለያዩ ወገኖች የተለያየ ትርጉምና ወታደራዊ እንድምታ ሲሰጠው ይስተዋላል። ጀነራል አበባው በተለይ ከሰሜኑ ጦርነት ማብቂያ በኋላ በመከላከያ ሰራዊት ውስጥ ከፍተኛ ተሰሚነትና ተቀባይነት ካላቸው አንጋፋ መኮንኖች አንዱ በመሆናቸው የእሳቸው መኖር ወይም አለመኖር በሰራዊቱ ስነ ልቦና አንድነት ላይ ከፍተኛ ተጽዕኖ አለው። በአሁኑ ወቅት በአማራ ክልል ካለው የፋኖ ታጣቂዎች ግጭትና በሰሜን ምዕራብ እዝ አካባቢ ካለው ወታደራዊ ውጥረት አንጻር የእሳቸው ወታደራዊ ስትራቴጂና እቅድ በመከላከያ ሰራዊቱ ዘመቻዎች ላይ ቁልፍ ሚና ይጫወታል። ጀነራል አበባው ከአማራ ማህበረሰብ በመሆናቸው በመከላከያ ከፍተኛ አመራር ውስጥ የብሔር ስብጥር ሚዛንን ለመጠበቅና በክልሉ ሕዝብ ዘንድ ተቋማዊ አመኔታን ለማምጣት የመንግስት ፖለቲካዊ ካርድ ተደርገው ይታያሉ። በማህበራዊ ሚዲያና በተቃዋሚ ወገኖች ዘንድ ከአደባባይ ርቀዋል የሚሉ ግምቶች በሚነሱበት ጊዜ ይህ መገለል በመንግስትና በጀነራሉ መካከል አለመግባባት ወይም በሰራዊቱ ውስጥ ውስጣዊ ክፍፍል አለ ወደሚል የፖለቲካ ትንታኔ ያመራል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። ታዲያ እናንተም እነዚህን መረጃዎች እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።